ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት የ2017 በጀት ዓመት የመጨረሻ ስብሰባ ላይ ተገኝተው ይህንን ብለው ነበር። ምናልባት የተከበረው ምክር ቤት ለረፍት ወጥቶ ሲመለስ ኢትዮጵያ ለመጀመሪያ ጊዜ የጋዝ ምርት ለገበያ ታውላለች። ታዲያ ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤት ቃል የገቡትን በመፈጸም የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክትን በይፋ አስመርቀዋል። በዓመት 111 ሚሊዮን ሊትር ማምረት የሚችለው ይህ የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያው ዙር የመረቁት ጠቅላይ ሚኒስትሩ በዓመት ከ1.3 ቢሊዮን ሊትር በላይ የማምረት አቅም የሚኖረውን ሁለተኛ ዙርም አስጀምረዋል። ከዚህ በተጨማሪም የዩሪያ ማዳበሪያ ፋብሪካን መሰረት አስቀምጠዋል። እነዚህን ፕሮጀክቶችን ጨምሮ ቃል የተገቡ ፕሮጀክቶች በተያዘላቸው የጊዜ ገደብ የመፈጸም አቅም እያደገ መምጣቱን ተገልጿል። ከዚህ በተጨማሪም ቃል የተገቡ ፕሮጀክቶች በተግባር እየተገለጡ መሆኑንም ነው ጠቅላይ ሚኒስትሩ ለህዝብ ተወካዮች ምክር ቤት ቃል የገቡትን በማስታወስ የተናገሩት። ዛሬ ለማያምኑ መከናወን እንደሚቻል ላልተቀበሉ አሳክተን ስላሳየን ማየት ማመን ነው እንደሚባለው ፓርላማው ድጋሚ ከመከፈቱ በፊት የጋዝ ፕሮጀክታችን ተጠናቆ እንገናኛለን ባልነው ልክ አጠናቀናልና እስካሁን ማየት የተሳናችሁ የተሰወረባችሁ ንቁ፣ ጊዜ እንዳያልፈባችሁ። እኛን ማንም ሊያቆመን አይችልም። የኢትዮጵያን ብልጽግና እናረጋግጣለን። የኢትዮጵያን የወደብ ባለቤትነት እናረጋግጣለን። የኢትዮጵያን ልማት እናረጋግጣለን። ኢትዮጵያ ትላልቅ ፕሮጀክቶችን በፍጥነትና በውጤት በመፈጸም ብልጽግናዋን ለማሳካት በጋራ መስራት ያስፈልጋል ሲሉም ነው ጠቅላይ ሚኒስትሩ የገለጹት። በጀመርነው ትላልቅ ነገር የማሰብ ትላልቅ ነገር የመጀመር በፍጥነት የመጨረስና ውጤት የማስገኘት ልምምዳችን የኢትዮጵያን ብልጽግና በጋራ እንድናሳካ በታላቅ ትህትና ለኢትዮጵያውያንና ለመላው የኢስት አፍሪካ ዜጎች ጥሪዬን ማቅረብ እፈልጋለሁ። ኢትዮጵያ አሁን ላይ የተለያዩ ቃል የተገቡ ሀገራዊ ፕሮጀክቶችን በአጭር ጊዜ ውስጥ የመፈጸም አቅሟ ማደጉንና ይህም በሀገሪቱ የሥራ ባህል ላይ ትልቅ አሻራ እያሳረፈ እንደሚገኝ ተጠቅሷል።